ኦን ማይ ላይፍ ከዚህ በኋላ ቼርኪን ቤንች ያረከው ሙሉ ጨዋታ ማለት ሙሉ ጨዋታ አንድ ደና ቻንስ ክሬት የሚያደርግ ሳይኖር በሪኮ ሉዊስ እረር ድብን ብዬ የቀረው ይቀር ሪኮ እንዴት ነው ሪኮ ሉዊስ ያንኑላ ደቂቃ ራሱ ሊጮት ይቻላል? ቼርኪን ቀይረህ አስገባ ብዬ ስጮህ ነበር። ኑኔዝ ገባ፣ ቦታው አንዴ ነው ከቨር የተደረገ። ቼርኪ ገባ፣ 2 አሲስት አድርጎ ወጣ። 4 ማግባት እንችል ነበር። እድሜ ለሪኮ ሉዊስ ለዛ ድንጋይ ጌም ባዶ ኳስ ስቶ ነበር፣ ግን ካሰን አግብቶ ልንገራችሁ። አሁን ኤንዞ ማሬስካ አሰላለፉን የሚያስተካክል ከሆነ ይሄ ሊግ ለዚህ ሲቲ ዝግጁ አይደለም ጭራሽ። አሳየናችሁ እኮ ሌቭል ላይ ያሳየናቸው። ቼርኪ ገባ፣ ተቀይሮ ገባ፣ ተስተካከለ። ሚድፊልዱ ሲጀመር እንዴት ነው ጌይ ራሱ የኛ ሚድፊልዱ ነው የተጫወተው ዛሬ። ጌይ እኮ የሲቲ ሚድፊልድ ሆኖ የሲቲ አሪፍ ሚድፊልድ ሆኖ ሲጫወት የነበረው ጌይ ነው ማይንጁ። ሚድፊልድ ላይ ጌይን አስገብተን ነበር ስንጫወት የነበረው። ሴሜኖ በጣም አሪፍ ነበር። ሃላንድ ብዙ ኳስ ስቷል። ፎደን ያን ያህል የረባ ስራ አልሰራም። ግን አሁንም አሰላለፉን የሚያስተካክል ከሆነ አሁንም እነግራችሁ ሪኮ ሉዊስን ደግሜ ማየት አልፈልግም። አዩብ ቡዋዲ አሁን ወደ ሲቲ መጥቷል። አንደርሰን እና እሱ ናቸው ማጣመር። በሁለት ሲዲኤም ነበር ሊጮት ሲሞክር የነበረው አይደለ? አንደርሰን እና ቡዋዲ ለዛ ቦታ በቂ ናቸው። ቼርኪን ከዛ 10 ቁጥር ቼርኪ ጭራሽ ቤንች ቀርቶ ማለት ነው ሙሉ 90 ደቂቃ መጮት ያለበት ተጫዋች ሁለቱንም አሲስት አድርጎ ነው የወጣው። ኡፍ በስመ አብ ጭንቀት። ኧረ በመድኃኒዓለም እንዴ አልቋል። ለማንኛውም እሺ 2-1 አልቋል። ምድረ ቋጣሪ አሸንፈናል እንጂ ኧረ ኢንዞ ስለ መድኃኒዓለም እባክህን አገባብ አስተካክል። አጉል አትፈላሰፍ። አንፈልግም እንጂ ኧረ በስመ አብ ራያን ቸርኪ እግዚአብሔር ይስጥ። ለማንኛውም አሸንፈናል። ከዚህ በኋላ እባክህ አስተካክል። የመጨረሻ ቲም ማለት ይሄ ነው። እሺ ማሬስካ ተረፈ አይደለም ብቻ ዛሬ ጉዱ ነበር። ልንገራችሁ ለምን መሰላችሁ? ሲቲ ማለት ነው ምንም አላማና ሐሳብ የሌለው ቲም ነበር ሜዳ ውስጥ ያየው ቲም ሲቲ። ቦርንሞዝ ጎሉን እስኪያገባ ድረስ የነበረው እንቅስቃሴ አሪፍ ነበረ፣ ግን ክላይቨርት የተባለ ተጫዋች ቦርንሞዝን ዋጋ አስከፈለ። ሁለተኛ ጎል ማግባት የሚችልበትን አጋጣሚ በመሳቱ ሲቲዎች ቀጧቸው። ሌላው ደግሞ ምንድነው ሲቲ አሁንም የተደራጀ ቲም አይደለም እያየን ያለ ነው። ቅርጽ ያለው ቲም አይደለም። ያገቡላቸው ተከላካይ ናቸው። ሌላው ደግሞ ምንድነው የሲቲ አጫወት የድሮ አይነት አይደለም። ምንም ሐሳብ ያለው ቲም እያየን አይደለም። ምናልባት ዛሬ ቧዲ ሂርዊጎ ስለተባለ እሱ ሲመጣ ቲሙ ሊስተካከል ከቻለ ምናየው ይሆናል። ወሽመጣችሁ ቆረጣ አንተ ወሽመጤን በጠሱት ቦርንማውዝ አምና ዋንጫ አስፈልገኛል ብዬ በቋጠረልህ ቁርጥ ያድርጉት እንደዚህ። ከመቼ ጀምሮ ነው ደግሞ ተከላካይ እንደዚሁ ለጎል አስገብቶ ምናምን ነገር ጨዋታን አሸንፎ መውጣት የተጀመረው? እንደ ባርዲዮልና ጉዬ ጎል አግብቶ አሸንፎ የሚወጣ ሃላንድ አለ አይደል እንዴ? ጸጉሩን ሲቆረጥ ሌላ ተጫዋች እየመሰላቸው እየሰጡት አይደለም ነው? ምንድነው ነው እኔ አልገባኝም። ጀማው እንዴ አረ በለው ያ ጀማ በጣም ቋጥሬ ነበር በዚህ ጨዋታ ላይ ግልጹ ስነግራችሁ ማለት ነው። ይሄን ጨዋታ ቦርንሞዝ በቃ እስከ 80 ምናምን ደቂቃ ወስደው አንተ ምን አይነት የደነዘዘ ቡድን ነው 90 ሲደመር ምናምን ላይ ጎል ታስተናግዳለህ? ምን አይነት ቡድን ነው ማንዬ? ለማንኛውም ጀማው ኦፊሻሊ የዘንድሮ እንግዲህ የዋንጫ ፉክክር ላይ ምናልባት ሊኖር የሚችለው ቡድን ሲቲ ነው። ታዲያ ይሄው ሲቲ አሸንፏል። ዛሬውን ጨዋታ ስላሸነፋችሁ ኮንግራ እነሻሼ ያው ታውቃላችሁ በመጣ ቡድን ተሸንፈው እንኳን ሊጉን አሰድቧል። ገብቷል አይደል? ይልሃል አባቴ እኔ ነግሬሃለሁ፣ ዋንጫው የኔ ነው። ምን አይነት ካምባክ ነው ያደረገው? ህዝቡ ሰፍ ብሎ እኔን ለማስለቀስ እኔ ላይ ሙድ ለመያዝ እያንዳንድሽ ተዘጋጅተሽ ነበር። ያበደ ጨዋታ ገና የመጀመሪያ ጌሙ ነው። የተሞላ ስኳድ ሳይኖረን ያበደ ጌም ያደርግ ነው ማለት ነው። አረ ይመቸን። እንኳን ደስ አላችሁ ሲቲ ፋሚሊ። ነግሬያችኋለሁ። ኤንዞን ኢማኑት፣ ሲቲን እመኑት፣ መጨረሻችሁ ደስታ ነው የሚሆነው። እኔ ነግሬያችኋለሁ። በጣም ያበደ ጌም ነበር። የመጀመሪያው ጌም ፕላን ትንሽ ችግሮች ነበሩበት። ሰከንድ ሃፍ በደንብ አስተካከለ። ከዛ በኋላ መቀየር ያለበትን እንዳለ ቀይሮ አስገባ። የሚገርም ውጤት ይዘውን መጣን። እንግዲህ አንድ ብለን ጀምረናል ማለት ነው። የማሬስካ አንድ ካሁን በኋላ ዋንጫ ነው የምትቆጥረው። የአሸነፍነውን ጨዋታዎች ሳይሆን ዋንጫ ነው የምትቆጥረው። እንኳን ደስ አላችሁ ሲቲ ፋሚሊ፣ ይመቻችሁ ማለት ነው። ጋይስ ሲቲ ፋሚሊ አሁን ከኔ ጋር እንድትሆኑ የምፈልገው በማሬስካ ጉዳይ አይደለም፣ በሲቲ ጉዳይ። እግዚአብሔርን ሲቲ ልቤ ደሜ፣ እኔ በጣም ነው ደስ ያለኝ። ግን ማሬስካን እችላለሁ። ሲቲዬ እንዴት ደስ እንዳለኝ። ለማንም አፍ አልተሰጠንም። እንነሳለን። 3 ነጥባችንን ዋናው 3 ነጥብ ነው።
ቦርንማውዝ የኔ አባት አሳዛኝ ተሸናፊ ነው የምልሽ። ገባሽ አይደል? ምን አይነት ጨዋታ ነው ያየነው? ማን ሲቲዎች እርግጠኛ ነኝ ትላንት ምን ብዬ ነበር? በዚህ ሳምንት ድል ያነሳ ሰው ብቻ ነው ሲሪየስሊ ማናገረው ምናምን። ስለዛ ብዙ አላበሽክሽም ምናምን፣ ደስታ ላይ ነው ያለሽው፣ ካምባክ ሰርተሻል ምናምን ነገር። ግን አባቴ ማሬስካ ላይ ዘንድሮ ምንም ነገር እንዳትጠብቅ። ማሬስካ ነው ሬት ማድረገው ማናጀር ቢሆንም ማለት ብዙ ማስተካከል ያለበት ነገሮች አለ። ሃላንድ እኮ ጸጉሩን ተቆረጠ ማንዬ። ወይኔ ከዴመን ታርጌሪያን ወደ አይ ዶንት ኖ አርጋሪያን ሆነ። ገባ አይደል? አሁን ነው ወጣ ሄሌዛው እንደሚመስል እቴ ተካዜ ውስጥ የገባ ነው ይመስለው 2-1 ጋቫርዲዮላ ያበደ ጎል። ቸርኪ ነው ስራዋን የሰራችው። ማን ቸርኪ እንደሚያዋጣ፣ ሪኮሉዩዝ እንደማይረባ፣ ግሪሊሽ እንደማይረባ፣ ሰሜኞ ቤንች መሆን እንዳለበት ነው። እነዚህ ነገሮች እስኪገባህ ድረስ ትቸገራለህ። በዚህ ሊግ ነው የምልህ አባቴ። የኢራዮላ ቦርንማውዝ ቢሆን ይደግምብህ ነበር በእርግጠኝነት፣ ሁለት አታገባበትም ነበር። ለማንኛውም ኮንግራቹሌሽንስ፣ ቪክትሪ ኢዝ ቪክትሪ። ገባ ቋጣሪው ማህበረሰብ ተረጋጋሽ ወይ ካምባክ አየሽ? ሙሉ ፉል ታይም ልቋጠር ያሰብች ካርኔሽ የሆነ ሰዓት ከ80 በኋላ ማን እንደሆነ አላወቅሽም ማለት ነው። ገባሽ አይደለ? ደደብ አሰልጣኝ ቢኖረኝም ግን ወኒያም ቲም አለኝ። ወኒያም ለምን እንደተፈጠረ የሚያውቅ የክለቡን አመጣጥ፣ የክለቡን የፕሪሚየር ሊግ አባትነት። አባቴ ፕሪሚየር ሊግ የኔ ኪንግደም ነው። ማንም መጥቶ መንገስ አይችልም፣ ማንም ማለት ነው። እሱን ደግሞ ይሄ ደደብ አሰልጣኝ ከሰለጠነ በኋላ የትኛው ተጫዋች የትኛው ቦታ መጫወት እንዳለበት ካወቀ በኋላ ሳናቆም እናሳያለን። ብቻ ግን አሰልጣኝ ደደብ ቢሆንም ተጫዋቾች ደደብ ስላሉ በጣም ነው ደስ ያለኝ። ፈጣሪና ቸርኪ ተያይዞ ነው የተፋችሁ ከኔ ምላስ ማለት ነው። እንዲህ ነበር ጥቅልል አድርጌ የምጎርሳችሁ። ትናንት እንደዛ እንደተላላጣችሁት ማለት ነው። ቦርንማውዝ ምን አይነት ትልቅ ስህተት ነው። ስለ ጨዋታው እናውራ ማለት ነው። በዚህ ጨዋታ ማሬስካን አለማድነቅ ከባድ ነው ማለት ነው። የሆነ ዲስትሮይ ተጫዋች ስለሌለው ሚድፊልዱ ላይ ማርክ ጌይን የተጠቀመው። እኔ መጀመሪያ እንደውም ጄምስ መስሎት ነው ይሄ ልጅ ይሄ ሰውዬ ምናምን ነገር እያልኩ ነበር ማለት ነው። ማርክ ጌይ በትክክልም ኳስ ስለሚችል ለዛ ቦታ ይሆናል፣ ኳስም ይችላል። ከዛ ውጭ ደግሞ ቁርጥ እያደረገ የማስቀረት አቅምም ያለው አይነት ተጫዋች ስለሆነ ተጠቀመው። የሱ ሰርቷል፣ በትክክል ነው የሰራው ማለት። ከዛ በዘለለ ግን ራይት ባክ ላይ ነበረ ትልቁ ስህተት። አንዳንድ ተጫዋቾች ግን ይመስለኛል ይሄ በተፈጥሮ ቦታቸው ከምታጫውቷቸው መቻቸው ቦታ ይልቅ የማይመቻቸው ቦታ ላይ በደንብ ይሰራሉ። እንደዛ ማሰብ ጀምሬያለሁ ማለት ነው። ማዝራይ እንደተመለከታችሁት ሞሮኮ ላይ ሊፍት ሲጫወት እንዳሉ አቅም በእርግጥ አታኪንጉ ላይ ባይረዳም፣ ማንኛውም ግን ይሄ ልጅ ፕሪሲዝን ላይ ሌፍት ባክ በጣም የሚገርም ነው የነበረው። ዛሬ ምን ያክል ስህተቶችን ሲሰራ እንደነበር አይታችኋል። ታቨርነር ያስቆጠረ የመጀመሪያው ጎል ሲቆጠር የሱ በጣም ትልቅ ክፍተት ነው። አታኪንጉ ላይ እየረዳቸው አልነበር። ኢቭን ሌላ ኳስ ምን አባው ነን የሳትከው ታቨርነር፣ ካገባው ጎል እኮ ይሻል። ገባው ጎል ታይሚንግ፣ ኢቭን የመታህበት እግር ምናምን በጣም የሚገርም የሚያስደንቅ አጨራረስ ነበር። ምን ሆነ ነው ያራዳል ያን ኳስ እንደዛ አይነት ሹት የመታው ዶናሩማ ያወጣው ለአይነት ትልቅ ስህተት ነው። እዛም ላይ ሪኮሪስ በጣም ሳስታ ነበር። እሷን ቀይሮ ካስወጣት በኋላ የተሻለ ሆኗል ማንቸስተር ሲቲ ማለት። ቸርኪ የሚባለውን ግን የምታስቀምጡበት ምክንያት ፔፕም የሆነ ታይም ላይ ሲያስቀምጠው ራስህን ማሬስካ በጣም ትልቅ ጥያቄ የሆነ ሜቢ ኦፍ ደቦል ምናምን ልትሉ ትችላላችሁ። ግን እንዴ እሱ በጣም ነው ኦፍ ደቦል ያለውን ድክመቱን ኦር የሆነ ለገምተኛ አይነት ተጫዋች እንኳን ቢሆን ማለት ነው ኦን ደቦል ከማንም በላይ ነው የሚሰጥ። እንዴ ፕሪሚየር ሊጉን እንድበላ የረዳኝን ቦርንማውዝ ገና በመጀመሪያ ሳምንት አሸነፈው አይደለም። ማን ሲጀመር ሃላንድ ጸጉሩን ሲቆረጥ ሲቲ እንደሚሸነፍ ግልጽ ነበር እኮ። እንዴት አድርጎ እንዳሸነፈው ምን አይነት አሰላለፍ ነው የገባው? ሲጀመር የሰው ልጅ እንዴት ነው ጌይን ዲፌንስ ሚድፊልደር ከዛ ደግሞ ኦራይሊ አታኪ ሚድፊልድ አድርገህ እንዴት ነው የምትገባው? ቼርኪን የመሰለ ሰውዬ ቤንች ላይ ያለ ማን እንደ ቼርኪ ክሬት ማድረግ የሚችል ሰው ቤንች ላይ ይዘህ እንዴት ነው ገብተህ ልታሸንፍ የምችለው? ማን ይሄ ነገር ማለት ነው የመጨረሻ ትምህርት የወሰደበት ይመስለኛል። ገብቷችኋል አይደል ማለት ከዚህ በኋላ ይሄን ነገር መድገም የለብህም። ገብቷል ኤንዞ ማሬስካ መሀል ላይ ሁላ ተጫዋች ሰብስበህ የምትገባው ቼልሲ ቤት ነው። ምክንያቱም ትንሽ ጄምስ ዲኤም ላይ መጫወት ትንሽ ስለሚችል ገብቷል አይደል ማለት ትልልቅ ጌሞች ላይ ማትሸነፈው ለዛ ነው የማአት ተከላካይ ይዘህ ትገባለህ። እዚህ ግን እንደዛ አይሰራም። ማን ይሄ ሰውዬ ማግባት አለበት። አሁን ይኸውልህ ሲቲ ማሸነፉ ደስ ብሏችሁ ከሆነ የሲቲ ደጋፊዎች በኋላ ትጸጸቱበታላችሁ። ገብቷችኋል። ሃላንድ ካላገባ ሲቲ ችግር ላይ ነው ማለት። ሲቲ ያሸነፈበት 3 ቁልፍ ምክንያቶች የሚገርም ጨዋታ ያየ ነው። አንደኛ ቦል ፖዚሽኑን በደንብ በመያዝ የቦርንማውዝን ምንም አይነት ተጨማሪ አታክና ተጨማሪ ኦፖርቹኒቲ እንዳይፈጥሩ በማድረግ፣ ሁለተኛ ደግሞ ቴምፖን ቀይሩ፣ ፈጣን የሆኑ አታኮችን ማድረግ ጀምሩ። ይሄ ደግሞ ለቦርንማውዝ ዲፌንሱን ስትሬች እንዲያደርጋል አያደርገው። በዚህ መሃል ደግሞ ቨርቲካል ፓሶችን በደንብ መጠቀም ጀምሩ። በዛም መጨረሻ ላይ ጋቫርዲዮላ ጎል አስቆጠረ። ሶስተኛና ዋናው ሲቲ ለብዙ ደቂቃዎች ሲመራ ቆይቷል። በዚህ ሁሉ መሃል ግን ሲቲ ያጫወቱን ዘይቤ አልቀየረም። ፎከስ አድርጎ ፔሸንት ሆነው እድሎችን ክሬት ሲያደርጉ ነበር። በመጨረሻ
ልፋታቸው ውጤት አፈራ። በቃ ለክለቤ የምመኘው እንደዚህ አይነት ጨዋታ እንደዚህ አይነት መጋደልን ነው የምፈልገው። 5 ደቂቃ ቦርንዬ 5 ደቂቃ መከላከል ብቻ ያገተሻል። ቦርንነት ስህተት ሰራሽ፣ ሐራም ነው የሰራሽው። እኔ ከሞላ ለሞላ ተከላካይ እኛ ጋር ተትረፍርፎ እንደዚህ የሚከብድሽ መሆኑን ካወቅሽ አትወስጂም። 2-3 ያሳዝናል። ፈላው ግን ወደ ጥልቁ እየሄድሽ ነው። ምንም ወከባ ብለሽ በአጥቂዎቹ ሲያቀተሽ ሃላንድን ጸጉሩን አስላጨሽ አቀታሽ በነግቫርዲዮና በጉዬ ከማንቸስተር ከተማ ሚዜ ማጣ መስሎኝ ተጨንቄ ነበር እኮ ፈላ። ኦ ማይ ጋድ ለምንድነው ታስጨንቁኝ እንደዚህ? ምን አይነት ከምባክ ነው በእናታችሁ። ሲቲ ይመቻችሁ። እኛም ከተማው ላይ 2 ሰው ተደብሮ አይሆንም። ይሁን አልደበረኝም። ጎይና ግቫርዲዮል ቫር ምናምን ነገር ቼክ ተደርጎ ልብ አንጠልጣይ የሆነ ኳስ ነበር። ጎይን ሚድፊልደር አድርጎ ነው ያጫወተው። እስከ መቼ እንደሚያጫውተው አላውቅም፣ ምክንያቱም ጎይ ዲፌንደር ነው። እኔው ፒስ ነው። የሚገርም ነገር ነው ያስሞከሩት ማሬስካና አስገራሚ ጨዋታ ነበር። ሲቲ 2-1 አሸንፏል። በጣም ቢቸገርም የሆነ ሰዓት ላይ ቼልሲ ከገባ በኋላ ነገሩ ተቀይሯል። ግን በጣም ይገርመኝ ማሬስካ መነካካት የፈለገው ነገር ይኸውላችሁ፣ ፎራይሊ መሀል ሜዳ ተጫዋች አደረገው። ጉይን መሀል ማለት በፉልባክና በሴንተር ባክ የምናውቃቸው ተጫዋቾች ናቸውና የሆነውን ነገር መነካካት ፈልጎ ነበረ። እሱን ተሳክቶለታል ብዬ አስባለሁ። ሃላንድ እጅግ በጣም ብዙ ኳስ ነው የሳተው ዛሬ። በጣም ነው ሚስ ያደረገው። የሁሉ ማሬስካ የሰራው ትልቁ ስህተት ቼልሲ ቤንች አይደረግም። ለወደፊት ቼልሲ ቤንች እንዳታረግ በቃ ማሸነፍ ትፈልጋለህ፣ ይዘው ግባ። ለምን የኬቨን ደብሩይኔ ተተኪ ብለው እንዳመጡት በትክክል የሚያሳይ አውትስታንዲንግ ፐርፎርማንስ፣ አስገራሚ ተጫዋች ነው። ግቫርዲዮልም ሁለተኛዋን ጎል ሲያስቆጥር ማንም ተጫዋች ማርክ እንዳያደርገው ነው የሚቆመውና በጣም አስገራሚ ነበር። ኦፍ ነው ተብሎ ከዛ ቫር ታይቶ የጸደቀ ጎል ነው። ማሬስካ ግን መስራት የሚችል አሰልጣኝ እንደሆነ ዛሬ በጥቂቱ ፍንጭ አይቻለሁ። ቢስሚላ ፕሪሚየር ሊግን የምንወደው እኮ ለዚህ ነው። ማንቸስተር ሲቲ ከመመራት ተነስቶ ባለቀ ሰዓት ባስቆጠራቸው 2 ጎሎች ማሸነፍ ችሏል። እንዲሁም ብራይተን አስቶን ቪላን 4-0 ማሸነፍ ችሏል። ለማንቸስተር ሲቲ ደጋፊዎች እንኳን ደስ ያላችሁ። በቃ ይሄ እንደዚህ አይነት ጣፋጭ ድል እንደምታውቁት ደግሞ ጋርዲዮላን ባጣችሁበት ዓመት ነውና አሁን በእርግጥ ሰውየው ይቸገራል። የተካው ጋርዲዮላን ነው። በዛ ላይ ደግሞ የተጫዋች ችግሮች አሉት። የሲስተም ማሰልጣኝ ስለሆነ በጊዜ ሂደት የተሻሻለ ሊመጣ ይችላል። ግን ተቸግሮ ነበር፣ በጣም ተቸግሮ ነበር። ኳሶችም የሚሳርጎ ነበር። አሰልጣኝ ያለው ቡድን አይመስልም ነበር እና ባለቀ ሰዓት ጋርዲዮላ ይሄ ግቫርዲዮል ጎል አስቆጥሮ ይህን ድል ማግኘት ከባድ ነውና በጣም ደስ የሚል ስሜት ይሰማቸዋል ብዬ አስባለሁ።